የስንፈተ ወሲብ ብዙ ጊዜ በሚዲያም የበሽታው አይነት፣ ጉዳት መጠን እንደዚሁም መፍትሄዎች ብዙ ጊዜ ሲነገሩ እንሰማለን። እኔ ዛሬ ልናገር የፈለኩት የስንፈተ ወሲብ ሕክምና በባህላዊ የእጽዋት ሕክምና ላይ ለዚህ የሚረዱ እጽዋትን ለመጥቀስና ባህሪያቸውንና ንቁ ኬሚካሎችን ለማሳወቅ ፈልጌ ነው። ስንፈተ ወሲብ እንግዲህ የወሲብ ፍላጎት ማጣትና የወሲብ አካላት ስራ መጓደል ወይም የሊቢዶ ችግር በወንዶችም ሆነ በሴቶች ላይ ሊከሰት የሚችሉ ችግሮች ናቸው። የወሲብ ስራ መጓደል በአንድ ምክንያት ብቻ የሚከሰት አይደለም። አብዛኛውን ጊዜ በአካላዊና በሕክምና በስነ ልቦናና በአኗኗር ዘይቤዎች ጥምረት ምክንያት ይፈጠራል። የወሲብ አካላት መጓደል ወይንም ሴክሹዋል ዲስፋንክሽን መንስኤዎች እንግዲህ በርካታ መንስኤዎች አሉ። ከነዚህ ውስጥ ጥቂቶቹ የልብና የደም ቧንቧ ችግሮች፣ ደካማ የደም ዝውውር፣ ደም ወደ ወሲብ አካላት እንዳይደርስ ይከላከላል። ይህም ለወንዶች ብልት አለመቆምና ዋነኛ መንስኤ ነው። ሌላው የሆርሞን መዛባት ነው። በወንዶች ላይ የቴስቴስትሮን መጠን መቀነስ ወይም በሴቶች ላይ በተለይ ማረጥ በሚጀምርበት ወቅት የኢስትሮጂን እና ፕሮጀስትሮን መጠን ማነስ የወሲብ ፍላጎት በከፍተኛ ደረጃ ሊቀንስ ይችላል። ሌላው የነርቭ ስርዓት መዛባት ነው። እንደ ሴክስ ሮሲስ፣ ፓርኪንሰንስ ወይንም በስኳር በሽታ ምክንያት የሚመጣ የነርቭ መጎዳት በአእምሮና በስነ ተዋልዶ ስርዓት መካከል የሚደረገው የነርቭ መልእክት ልውውጥ በሚቋረጥበት ጊዜ ሊከሰት ይችላል። የመድኃኒቶች የጎንዮሽ ጉዳት የድብርት፣ የደም ግፊትና የአለርጂ መድኃኒቶች በተደጋጋሚ የወሲብ ፍላጎትን ወይንም ተግባርን ሊያደናቅፉ ይችላሉ። ስር የሰደዱ በሽታዎችም እንደዚሁ ለስንፈተ ወሲብ ምክንያት ሊሆኑ ይችላሉ። የስኳር በሽታ፣ የኩላሊት ህመምና የካንሰር ህመሞች ህዋሳትን ሊጎዱና ከፍተኛ ድካም ሊያስከትሉ ይችላሉ። ስለዚህ እነዚህ እንግዲህ ከላይ እየጠቀስናቸው በተለያዩ ምክንያቶች የስንፈተ ወሲብ ሊመጣ የሚችልበትን ምክንያት ነው። በሌላ በኩል ደግሞ የስነ ልቦናና የስሜት መንስኤዎች ናቸው። ስለዚህ ከአካላዊ ስሜቶች ባሻገር በስነ ልቦና የሚመጣ የስንፈተ ወሲብ አለ ማለት ነው። ለምሳሌ ጭንቀት፣ ውጥረት፣ ከፍተኛ ጭንቀት ኮርቲሶል የተባለውን ሆርሞን እንዲመነጭ ያደርጋል። ይህም የወሲብ ፍላጎትን በቀጥታ ያጠፋል ወይም ይቀንሳል ማለት ነው። ሌላ የብቃት ስጋት ነው። ፐርፎርማንስ አንዛይቲ፣ በወሲብ ወቅት ብቁ እሆናለሁ ወይም አልሆንም ብሎ ከልክ በላይ መጨነቅ ችግሩ እንዲባባስ ያደርገዋል ማለት ነው። ድብርት ወይንም ዲፕሬሽን፣ የድብርት ስሜት የሰውን ልጅ ኃይል ይቀንሳል፣ የደስታ ስሜትን ያጠፋል እና ፍላጎትን ሊቀንስ ይችላል ማለት ነው። በተለይ የወሲብ ፍላጎትን። የጥንዶች ግንኙነት ችግር እንግዲህ የጓደኛሞች ማለት ነው የግንኙነት ችግር ሊኖር ይችላል። ይህም ከትዳር ወይም ከፍቅር አጋር ጋር ያለ አለመግባባት፣ የእምነት ማጣት ወይም ደካማ የሀሳብ ልውውጥ በቀጥታ የወሲብ ፍላጎት ላይ ተጽዕኖ ያሳድራል ማለት ነው። ስለዚህ እነዚህ የስነ ልቦና የስሜት መንስኤዎች ናቸው ማለት ነው። ሌላው ደግሞ የአኗኗር ዘይቤዎች ናቸው። እንግዲህ ከአኗኗር ዘይቤዎች አንዱ በሱስ ውስጥ የሚኖሩ ሰዎች፣ ሱሰኞች ከመጠን በላይ አልኮል መጠጣት፣ ማጨስ፣ የደም ቧንቧዎችን የሚጎዳና እጽ መጠቀም የወሲብ ምላሽን በእጅጉ ያዳክማል ማለት ነው። ሌላው የእንቅስቃሴ እጥረት ነው። አዘውትሮ የአካል ብቃት እንቅስቃሴ አለማድረግ የሰውነትን ጥንካሬ ይቀንሳል፣ የደም ዝውውርንም ይቀንሳል ማለት ነው። ስለዚህ እነዚህ ሶስት ዘዴዎች
በአካላዊ ምክንያቶች እንደገና ደግሞ በተለያዩ የሕክምና ችግሮች የሚመጡ በህመሞች የሚመጡ እና በአኗኗር ዘይቤዎች የሚመጡ መንስኤዎች ሲሆኑ ለስንፈተ ወሲብ ለነዚህ ደግሞ የሕክምና አማራጮች ተቀምጠዋል። እንግዲህ የሕክምና አማራጮች አንዱ የስራ መጓደልን ለማከም ዋናውን መንስኤ መለየት ያስፈልጋል ማለት ነው። ስንፈተ ወሲብ አለ ካልን ከላይ ከጠቀስናቸው በየትኛው እንደተከሰተ መጀመሪያ ማወቅ ያስፈልጋል ማለት ነው። ምክንያቱም መንስኤውን ማስቀረት በሽታውን እንደማዳን ስለሚቆጠር ማለት ነው። ስለዚህ ሐኪሞች አብዛኛውን ጊዜ የሕክምና የስነ ልቦና ምክርና የአኗኗር ዘይቤ ማሻሻያዎችን በጥምረት ይጠቀማሉ። ምክንያቱም በስነ ልቦና በአካላዊ በተለያዩ በሽታዎች ምክንያት የመጣ መሆኑን እና እንደዚሁ የአኗኗር ዘዴን ጨምረው ያካትታሉ ማለት ነው ሕክምናውን ለማካሄድ። ስለዚህ ስንፈተ ወሲብ የሕክምና እርዳታዎች አሉ። እነዚህ የሕክምና እርዳታዎች የታዘዙ መድኃኒቶች እንደ ሲልዳኖፊል፣ ቪያግራ ወይም ታዳላፊስ፣ ሲያሊስስ ያሉ ክኒኖችን ወደ ወንድ ብልት የሚሄደውን የደም ማሻሻል የብልትን አለመቆም ችግር ሊያክሙ ይችላሉ ወይም ያክማሉ። የሆርሞን ሕክምናም አለ። የሆርሞን ሕክምና ለወንዶች የቴስቴስትሮን ምትክ ሕክምና ወይም ለሴቶች የኢስትሮጅን ሆርሞኖች ሕክምና ፕላስትሮን ሆርሞን ሚዛንን ለመመለስና ፍላጎትን ለማደስ ይረዳል ማለት ነው። ሌላው የመነሻ በሽታዎችን ማከም ነው። ስለዚህ የስኳር በሽታን መቆጣጠር፣ የደም ግፊትን መቀነስ ወይም የጎንዮሽ ጉዳት የሚያስከትሉ መድኃኒቶችን በሌላ መተካትና ችግሩን ሊፈቱ ይችላሉ ማለት ነው። የስነ ልቦና ምክርና ድጋፍ ነው አንዱ የሕክምና ዘዴ። ስለዚህ የወሲብ ምክር ወይም ሴክስ ቴራፒ የሚባለው ግለሰቦች ወይም ጥንዶች ያለምንም ጫና እንዴት መግባባት እንዳለባቸው፣ ጭንቀትን እንዴት እንደሚቀንሱና መቀራረብን እንዴት ማሳደግ እንደሚችሉ የሚማሩበት ልዩ የምክር አገልግሎት ነው። ኮግኒቲቭ ቢሄቨራል ቴራፒ አለ። ኮግኒቲቭ ቢሄቨራል ቴራፒ እንግዲህ ከእውቀት ከባህሪና ከድርጊት ጋር የተያያዘ ነው። ይሄ ደግሞ ከራስ መተማመን ወይንም ከብቃት ጋር የተያያዙ ድብርትን፣ ጭንቀትን እና ሌሎች የአስተሳሰብ ዘይቤዎችን ለመቆጣጠር ይረዳል ማለት ነው። ምክንያቱም አንድ ሰው እምነት ሊኖረው ይገባል፣ በአስተሳሰቡ ጠንካራ ሊሆን ይገባል፣ ይህንን ማድረግ እችላለሁ ብሎ ሊያስብ ይገባል። ስለዚህ እነዚህ ኮግኒቲቭ ቢሄቨራል ቴራፒ በጣም ወሳኝ ናቸው ማለት ነው። ሁሉም ከአስተሳሰብ የሚመነጭ ስለሆነ እንደገና ደግሞ የወሲብ ፍላጎት ደግሞ በስሜት ላይ የተመሰረተ ስለሆነ ማለት ነው። ሌላ የአኗኗር ዘይቤ ለውጦችን ማድረግ ነው። እንግዲህ በሱስ የተጠቃ ሰው ሱስ የገባበትን ከሱስ መውጣት መቻል አለበት። ሱስ እያለበት የስንፈተ ወሲብን ሊያስወግድ አይችልም። ስለዚህ አዘውትሮ የአካል ብቃት እንቅስቃሴ ማድረግ፣ የልብ ትርታን የሚጨምሩና እንቅስቃሴዎችንና የጥንካሬ ስልጠናዎችን ቴስቴስትሮን ይጨምራሉ፣ የደም ዝውውርን ያሻሽላሉ፣ ጭንቀትንም ይቀንሳሉ ማለት ነው። ስለዚህ የአካል ብቃት እንቅስቃሴ አንዱ የአኗኗር ዘዴ ነው ማለት ነው። የአመጋገብን ማሻሻል በአትክልትና ፍራፍሬ እንዲሁም በንጹህ ፕሮቲን የበለጸጉ ምግቦች መመገብ የደም ቧንቧዎችን ጤናማ ያደርጋል ማለት ነው። ምክንያቱም ሊፖፕሮቲን ወይም ኮሌስትሮል ያልበዛባቸውንና ለጤና እንከን የሆኑ የአመጋገብ አይነቶችን መመገብ አያስፈልግም ማለት ነው። ለዚህ ነው ጤናማ የሆነ አመጋገብና የምግብ አወሳሰድ የሚለው። ሌላው ውጥረትን እንደዚሁ ደግሞ ማስተካከል ነው። ጭንቀትን መቀነስ ነው። ዮጋ መስራት፣ አእምሮን ማረጋጋት ወይም ከ7 እስከ 8 ሰዓታት ጥራት ያለው እንቅልፍ ማግኘትና የኮርቲሶል ሆርሞንን መጠን እንግዲህ ይቀንሳል ማለት ነው። ምክንያቱም
ኮርቲሶል ሆርሞን ሁልጊዜ የወሲብ ፍላጎትን የሚቀንስ ሆርሞን ነው ማለት ነው። ስለዚህ ይህንን ሆርሞን መቀነስ ያስፈልጋል ማለት ነው። ምንም እንኳን እነዚህ ችግሮች ከተለያዩ መንስኤዎች እንደ ሆርሞን መዛባት፣ ጭንቀት፣ የአካል ጤና እክሎችና የስነ ልቦና ምክንያቶች ሊመነጩ ቢችሉም የወሲብ ጤናን ለመደገፍ የስሜት ፍላጎትን ለማሻሻል እና የወንዶች ብልት አለመቆም ወይም ኢምፖተንሲ ችግሮችን ለማከም በተለምዶ ጥቅም ላይ የሚውሉ በርካታ እጽዋቶች አሉ። እነዚህ እጽዋት ብዙውን ጊዜ የደም ዝውውርን በማፋጠን ሆርሞኖችን በማነቃቃት እና ጭንቀትን የሚቀንሱ አነቃቂዎች ወይም አፍሮዳይዜክስ ወይንም አዳፕቶጂኖች በመሆን ያገለግላሉ ማለት ነው። ከዚህ በታች እንግዲህ የወሲብ ስራ መጓደልንና አነስተኛ የወሲብ ፍላጎትን ለማከም በብዛት ጥቅም ላይ የሚውሉ እጽዋት ዝርዝር ተቀምጠዋል። በኢትዮጵያ ባህላዊ ሕክምና ውስጥ የወሲብ መታወክን ለማከም የሚያገለግሉ እጽዋት እንግዲህ ንጹህ ኬሚካሎቻቸው፣ የአጠቃቀም መጠናቸው የሚከተለው ነው። የኢትዮጵያ ባህላዊ ሕክምና የወሲብ መታወክና የአቅም ማነስ ማጣትን ለመከላከልና ለማከም ከ70 በላይ የሀገር በቀል እጽዋት ዝርያዎች ጥቅም ላይ እንደዋሉ ይነገራል። እነዚህ እጽዋት በብዛት ከስራቸውና ከቅጠላቸው የሚዘጋጁ ሲሆን ተፈልተው ወይንም ተፈጭተው ከሀገር በቀል ማነቃቂያዎች ወይንም እንደ ቅቤ፣ ማር፣ የስጋ መረቅ ካሉ ምግቦች ጋር ተቀላቅለው ይወሰዳሉ። እነዚህ ዋና ዋና የመድኃኒት እጽዋትና ንቁ ኬሚካሎች በኢትዮጵያ ባህላዊ ሕክምና ላይ የተደረጉ ሳይንሳዊ ጥናቶች እንደሚያሳዩት የእነዚህ እጽዋት ውጤታማነት የደም ዝውውርን፣ የቴስቴስትሮን ሆርሞን መጠንንና የነርቭ ስርዓትን ከሚያነቃቁ ንቁ ኬሚካላዊ ይዘቶቻቸው ጋር የተያያዘ ነው ማለት ነው። የኢትዮጵያ ባህላዊ ሕክምና የወሲብ መታወክንና አቅምን ማነስን ለማከም እንግዲህ ቅድም እንደጠቀስኩት ከ70 በላይ የአገር በቀል እጽዋቶች እንዳሉ ደረጃዎች እንዳሉና ጥቅም ላይ እንደዋሉ ይነገራል። ከነዚህ እጽዋት በብዛት ስራቸውና ከቅጠላቸው የሚዘጋጁ ሲሆን በክክ፣ በዱቄት ተፈልተው ወይም ተፈጭተው ከሀገር በቀል ማነቃቂያ ወይንም እንደ ቀደም እንደጠቀስኩት እንደ ቅቤ፣ እንደ ማርና የስጋ መረቅ ካሉ ምግቦች ጋር ተቀላቅለው ይወሰዳሉ። እንግዲህ እነዚህን እጽዋቶች ዝርዝራቸውን በውስጣቸው የሚገኙ ንጹህ ኬሚካሎችን አጠቃቀም እና መጠናቸውን በሚቀጥለው ቪዲዮ አቀርባለሁ ማለት ነው።